በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ ከባለፈው የቀጠለ የትምህርተ ንስሐ ትምህርት ነው የምንማረው። ባለፈው በምስጢረ ንስሐ ትምህርታችን ላይ በክፍል 3 ንስሐ ስለገቡ ሰዎች አንስተን እየተነጋገርን ነበር። የባለፈው ትምህርታችን ላይ ስላላለቀ ያን ነው ዛሬ የምንቀጥለው እንደ እግዚአብሔር መልካም ፈቃድ። እንግዲህ በዘመናት ሁሉ በየጊዜያቱ በየሰዓቱ ሰዎች በነበሩበት ሰዓት ሁሉ ጽድቅ የሚሰሩ ሰዎች አሉ፣ ኃጢአት የሚሰሩ ሰዎች አሉ። ለእግዚአብሔር ለሕጉ የሚታዘዙ ለሕጉ የሚገዙ እንደ ፈቃዱ የሚኖሩ እንደ ፈቃዱ የሚመላለሱ ሰዎች ነበሩ። ከዛ ወጣ ብሎ ደግሞ በራሳቸው ፈቃድ የእግዚአብሔር ፈቃድ ወደ ጎን ብለው የእግዚአብሔር ሕግ ወደ ጎን ብለው እንደ ስጋ ፈቃድ የተመላለሱ፣ በስጋ ፈቃድ ሲመላለሱ ደግሞ እግዚአብሔርን ያሳዘኑበት፣ ያስከፉበት፣ የበደሉበት፣ በኃጢአት አረንቋ ውስጥ የወደቁበት ሁኔታዎች ደግሞ እንመለከታለን። መጽሐፍ ቅዱስ ፍንትው አድርጎ ያሳያል። የደጋጎቹን የቅዱሳኑን ታሪክ ብቻ አይደለም ቢነግረን መጽሐፍ ቅዱስ የደካሞቹንም የወደቁትንም የሰነፎቹንም ያሳየናል። ነገር ግን ደግሞ ከስንፍናቸው ወጥተው ወደ እግዚአብሔር ሲማጸኑ ደግሞ እግዚአብሔር በድካማቸው ውስጥ ብርታት ሲሆናቸውና ንስሐቸውን ሲቀበልላቸው ከሞት ወደ ሕይወት ከጨለማ ወደ ብርሃን የሚያሸጋግረው ክርስቶስ አምላካችን እግዚአብሔር አባታችን መንፈስ ቅዱስ አጋዣችን ሁሌም ሰዎችን ከኃጢአትና ከበደል ውስጥ ሲያወጣቸው ደግሞ ንስሐቸውን ሲቀበልላቸው እንመለከታለን። እና ስለዚህ የዛ አካል የሆነውን መጽሐፍ ቅዱስን መነሻ በማድረግ ነው እየተመለከትን ያለ ነው። በተለያየ ጊዜ ንስሐ የገቡ ሰዎችን ባለፈው አንስተን አይተናል። ዛሬ ደግሞ መነሻ የምናደርገው የነነዌ ሰዎችን ነው። ትንቢተ ዮናስ ላይ ተጽፎ እንደምናገኘው የነነዌ ሰዎች እግዚአብሔርን በድለውታል፣ አሳዝነውታል፣ አስከፍተውታል። በደላቸው እስከ ሰማይ ድረስ ደረሰ ነው የሚለውና ግን እንደ በደላቸው አይቶ ተመልክቶ ያላጠፋቸው እግዚአብሔር ምንድነው ያደረገው? የሱ ወዳጅ የሱን ባለሟል ዮናስን ነው ወደዚያ ያላከው። እንግዲህ ዮናስን ሂድና አስተምራቸው፣ በደላቸው እስከ እኔ ድረስ ደርሷል፣ እስከ ሰማይ ድረስ ደርሷል እና ንስሐ እንዲገቡ ንገራቸው፣ ንስሐ ካልገቡ ግን ይጠፋሉ። ስለዚህ የንስሐ ስብከት ስበካቸው፣ የንስሐ ትምህርትን አስተምራቸው ብሎ ነበረ ነቢዩ ዮናስን የላከው። እንግዲህ ነቢዩ ዮናስ በተላከው መሰረት ለመሄድ ብዙ አንገላግሎ ነበረ። አንተ መሐሪ ነህ፣ ይቅር ትላቸዋለህ፣ እኔ ሐሰተኛ ነቢይ ይባላለሁ በሚል ማለት ነው። ሰዎች ነንና አንዳንዴ ከሰዎች ድነት የኛ ክብር ሊያስጨንቀን ይችላል። ከሰዎች ድህነት የኛ ጉዳይ ሊያሳስበን ይችላል። ግን እግዚአብሔር በእንደዚህ አይነት ነገር ትእዛዙን ወይም ደግሞ መልእክቱን ወደኋላ እንድናስቀድሙ አይፈልግም እና ወደኋላ ሊኮበል የነበረውን ዮናስን እንግዲህ በእግዚአብሔር ተአምር በአሳ ውስጥ 3 መዓልት 3 ሌሊት አድሮ በመጨረሻም ነነዌ የምትባል ሀገር ደርሶ የንስሐ ስብከትን አስተምሯል። ትንቢተ ዮናስ ሙሉ ስታነቡት ታሪኩን ታገኙታላችሁ። የሚታወቅ ታሪክ ነው። እና ምንድን ነው ስብከቱ የነበረው ካልን ነነዌ አባይ ሀገር እስከ ሰሉስ ዕለት ትገፈታ፣ ታላቋ ነነዌ፣ ብዙ ሺህ ሰው የሚኖርባት ሀገር ነነዌ፣ ታላላቅ ሰዎች የሚኖርባት ሀገር ነነዌ፣ ባለጸጎች የሚኖርባት ሀገር ነነዌ ንስሐ ካልገባች፣ ንስሐ የማትገባ የማትመለስ ከሆነ በ3 ቀን ውስጥ ትጠፋለች። የንስሐ ጊዜ የተሰጣቸው ለ3 ቀን ነው። የመመለስ ጊዜ የተሰጣቸው 3 ቀን ነው። ወደ እግዚአብሔር የመቅረብ ቀን የሰጣችሁ የ3 ቀን ነው። በዚህ 3 ቀን ውስጥ የእናንተ ምርጫ ወሳኝ ነው። በዚህ 3 ቀን ውስጥ ልባችሁ ከተመለሰ፣ ወደ እግዚአብሔር ከተመለሳችሁ፣ እግዚአብሔርን ማረን ይቅር በለን ካላችሁ እግዚአብሔር የምሕረት እጁን ሊዘረጋላችሁ ዝግጁ ነው። ካልተመለሳችሁ ግን ሕይወቱ ቀርቶ ሞቱ ይመጣል፣ ድነቱ ቀርቶ ጥፋቱ ይመጣል። ስለዚህ እግዚአብሔር እናንተን ያጠፋቸዋል። ከምትጠፉ በሕይወት መኖር ይሻላቸዋል። በሕይወት ለመኖር ደግሞ ንስሐ መግባት አለባችሁ ብሎ የንስሐ ስብከትን ረዘም አድርጎ አስተምሯቸዋል፣ ሰብኳቸዋል። የሚገርማቸው ነገር ወዲያው ሳይውሉ ሳያድሩ ጊዜ ሳያባክኑ በተሰጣቸው 3 ቀን ውስጥ የነነዌ ሕዝቦች ከንጉስ እስከ ተርታ፣ ከድሃ እስከ ባለጸጋ፣ ከሰው እስከ እንስሳ ድረስ 3 ቀን ሙሉ ምግብ ሳይቀምሱ ከእህል ውሃ ተለይተው ከስጋ ፈቃድ ተለይተው ንስሐ ገቡ። እግዚአብሔር ደግሞ ንስሐቸውን ተቀበለላቸው ማለት ነው። ንስሐቸውን ተቀበለላቸው። በጣም ከዚህ ጋር ማስተዋል የሚገባን ነገር ከነነዌ ሰዎች ታሪክ ማስተዋል የሚገባን ነገር
ምን አይነት ልብ ቢኖራቸው ነው ማለት ምን አይነት ልብ ማለት የሚመለስ የተመለሰ ልብ የሚጸጸት የተጸጸተ ልብ ኃጢአትን የማመን አሁን ብዙዎቻችን ንስሐ ገቡ ስንባል እንደ ምክንያት ከምናደርገው ምን አድርጌ ነው በቃ ምን ሰርቼ ምንድነው ነገር አለ ግን በደላችን የሚያውቀው እግዚአብሔር ነው እኛ እንዳልበደል ነው የምናስበው በደላችን ግን እስከ ሰማይ ድረስ ደርሷል ማለት ነው እና የነነዌ ሰዎች ንስሐ ገቡ ሲባል ቀጠሮ አልያዙም ምንከርበት አላሉም እንዋል እንደራራሉ ምናልባትም የሐሰተኛ ሰው ነው አላሉ በቃ እግዚአብሔር እንድንድንበት የላከልን ነብይ ነውና እሱን ሰምተን መዳን አለብን ብለው ተግባራዊ አድርገውታል ማለት ነው ተግባራዊ አድርገውታል እንግዲህ የ3 ቀን ንስሐ ጊዜ ከሰጣቸው ማሳቢያን 30 ጊዜ እንኳን አልነበራቸው ማለት ነው ወዲያው ነው ንስሐ የገቡት እና የዮናስ ስብከት ለንስሐ የሚያበቃ ስብከት ነበር የዮናስ ትምህርት ከእግዚአብሔር ጋር የሚገናኝ ትምህርት ነበር የዮናስ ስብከት የኃጢአቱን ባህር አድርቆ ሰዎች ሁሉ ወደ ጽድቅ እንዲመለሱ የሚያደርግ ነበር በምን አይነት ቋንቋ በምን አይነት አንደበት በምን አይነት ልሳን በምን አይነት አቀራረብ ቢሰብካቸው ነው ቢያስተምራቸው ነው ከንጉሱ እስከ ተርታው ሰው ከትልቁ እስከ ትንሹ ከወንዱ እስከ ሴቱ ከሰው እስከ እንስሳ ድረስ ከህልዋ ተከልክለው በዛ ልክ ተጸጽተው ንስሐ ይገቡት ብሔራዊ ንስሐ ነው በነገራችን የነነዌ ሰዎች ብሔራዊ ንስሐ ነው ማለት የተወሰኑ ሰዎች በግሩፕ ምናምን ቤተሰብ አይደለም ሀገር ነው እንዳለ የጾሙ በዛ ውስጥ ያሉ ፍጥረታት ሁሉ ጭምር ነው የጾሙት ሰው የለ እንስሳ የለ ሁሉ ማለት ነው እና አንዳንዴ በሀገር ላይ የሚመጣን ኃጢአት ማለት በሀገር ላይ የሚመጣን በደል በሀገር ላይ የሚመጣን መቅሰፍት በሀገር ላይ የሚመጣን ጥፋት በሀገር ላይ የሚመጣን ግጭት በሀገር ላይ የሚመጣን ጦርነት ለማጥፋት ለማስቀረት ለማስቆም ትልቁ ነገር ብሔራዊ ንስሐ ነው ብሔራዊ ንስሐ ነው ብሔራዊ ንስሐ ማለት በአዋጅ ሁሉም ሰው በድለናል ብሎ በአዋጅ በጋራ በአንድነት ሆኖ ተናዞ ንስሐ ገብቶ ወደ እግዚአብሔር የሚያልቅስበት የሚያነባበት የሚጸልይበት የሚማጸንበት የሚቀርብበት የሚመለስበት ማለት ነው የሚመለስበት ይህ ያስፈልገናል በዚህ ዘመን ያስፈልገናል ወገኖች ምክንያቱም ሰላም ያለው የት ሀገር ነው የሰላም ሀገሩ የት ነው የሰላም መገኛው የት ነው ሰላም እኮ አንዳንዴ በጽሁፍ ብቻ ነው የምናውቀው ወይ በቃል ብቻ ነው የምናውቀው ብዙ ሀገራት ሰላም አጥተዋል ብዙ ሰዎች ሰላም አጥተዋል ብዙ አካባቢ ሰላም ጠፍቷል ሰላም ሲጠፋ ደግሞ የሰላም ንጉሰ ሰላም ክርስቶስ ሰላሙን እንዲሰጠን ኃጢአታችንን በደላችን ይቀር እንዲለን በምሕረት አይኖቹ እንዲመለከተን የምሕረት እጁ እንዲዘረጋልን ንስሐ መግባት ያስፈልጋል ካልተመለሳችሁ ንስሐ ካልገባችሁ ትጠፋላችሁ ትሞታላችሁ ተብሏል እኮ ተመለሱና በሕይወት ኑሩ ነው የተባለው ስለዚህ ተመልሶ በሕይወት ለመኖር ንስሐ መግባት ያስፈልጋል ብዙዎቻችን ጆሮ ዳባ ልበስ ብለን የራሳችን ኃጢአት ደብቀን ሸሽገን ሰውረን የሰውን ኃጢአት ነው የምናወራው አባቶቻችን ይህን ምን ይሉታል የሰውን ኃጢአት በአህያ የራስን ኃጢአት በጉያ ይሉታል የራስን ደብቀ ስለ ሰው ታወራለህ የራስን ሸሽገ ስለ ሰው ትናገራለህ እስኪ የራስን መጀመሪያ ከራስ በአንተ አይን ላይ ያለውን ጉድፍ እስካወጣ መጀመሪያ የባልንጀራህን ከማውጣት በፊት ያንተን አውጣ ጉድፍ የተባለው ኃጢአት ነው በደል ነው መተላለፍ ነው ዝሙት ነው ርኩስ ነው ስካር ነው በቀለኝነት ነው ሰውን ማሳደድ ነው ሰውን መግደል ነው በሰው እንጀራ ላይ መቆም ነው በቅናት መነሳሳት ነው ሰውን ማጥፋት ነው ሰውን መግፋት ነው ሰውን ማሳደድ ነው ይህን ነገር ሁሉ እግዚአብሔር አይወድም በእንደዚህ ነገሮች ሁሉ እግዚአብሔር ያሳዝነዋል ስለዚህ የነነዌ ሰዎች ግን በዮናስ ስብከት አመኑ ስንት ቀን ስለ ንስሐ ተሰበከን ስንት ቀን ስለ ንስሐ ተነገረን ስንት ቀን ተመለሱ ተባለን ስንት ቀን ከኃጢአታችሁ ከበደላችሁ ንጹ ተባለን ነገር ግን ዛሬም ጆሮ ዳባ ለበሰው የተቀመጡ ሰዎች ብዙ ሆነና እንደ ነነዌ ሰዎች ንስሐ ገብተን ተመልሰን ከእግዚአብሔር ጋር መኖር እንድንችል በቸርነቱ ይርዳል ይሄኛው አንደኛው ነው እንደገናም ደግሞ ቅዱስ ጴጥሮስን ማሰብ እንችላለን ቅዱስ ጴጥሮስ እንግዲህ ታላቅ ሐዋርያ ነው አሳ አጥማጅ የነበረ ነው ከአሳ አጥማጅነት አሳ ማጥመድን ተወውና ሰውን በወንጌል መረብነት አጥምድ ብሎ ክርስቶስ የጠራው ነው ከ12 ሐዋርያት አንዱ ነው እና ይሄ ሐዋርያ ጥያቄ ሲጠየቅ ፈጥኖ በመመለስ የሚያከለው የለም በእድሜ ትልቁ ሐዋርያ ነው ነገር ግን ደግሞ በፈጣንም ነው ካልተማሩት የቀለም ትምህርት የላቸውም ከተባሉት አንዱ ቅዱስ ጴጥሮስ ነው ነገር ግን በሚገርማችሁ ሁኔታ ደግሞ በሚገራርሙ ጥያቄዎች ሲነሱ ደግሞ ምላሽ በመስጠት እሱን የሚያክል የለም በጣም ፈጣን ነው ለሁሉም ነገር ፈጣን ነው ለጥፋቱም ለድነቱም ማለት ነውና ይሄ ሐዋርያ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በተያዘበት ሌሊት ክዶ ነበረ
አስቀድሞ ጌታ ሲነግረው ተገዱኛላችሁ እኔ ትለያላችሁ ምናምን ሲል ብሎ ሲነግራቸው ቅዱስ ጴጥሮስ ግን በፍጹም ካንተ አልለይም ሞት እንኳን ቢመጣ አብሬ በዛ ሞት አለው እንጂ ካንተ የምለይበት ሁኔታ እነዚህ እንኳን ቢለዩ ቢሄዱ እኔ በጭራሽ ካንተ የምለይበት ሁኔታ የለም ብሎ ተገዝቶ ነበረ። ነገር ግን በመካድ እሱን የቀደመው አልነበረም። እንዳጋጣሚ ሆኖ ባልንጀሮቻችን አንዳንዴ እንደዚህ ሊሆን ይችላል። በዙሪያችን ያሉ ሰዎች በደስታችን ጊዜ፣ በማግኘታችን ጊዜ፣ በሳቃችን ጊዜ፣ በከፍታችን ጊዜ፣ በስኬታችን ጊዜ አብረው ነበሩ። አብሬ ልግባ፣ አብሬ ልውጣ፣ አብሬ ላሳልፍ፣ አብሬ ልብላ፣ አብሬ ልጠጣ የሚሉ ሰዎች በችግራችን ጊዜ ከጎናችን የሉም። በሐዘናችን ጊዜ ከጎናችን የሉም። በህመማችን ጊዜ ከጎናችን የሉም። በሐዘን ጊዜ ካጠገባችን የሉም። በጣም ያልገመትናቸው ሰዎች ምናልባትም ያን ያጋዥ ሆነው ሊመጡ ይችላሉ። ያግዙናል፣ ይደግፉናል፣ ያጽናኑናል፣ መደገፊያ ይሆኑናል ያላቸው ሰዎች የሸንበቆ ምርኩስ የሆኑ ሰዎች ብዙ ናቸው። ስለዚህ ጴጥሮስ ልክ እንደዛ ነው የሆነው። በፍጹም ካንተ አልለይም ያለው ሰው በመካድ አንደኛ የሆነ። ስለዚህ ጌታችን ኢየሱስ ክርስቶስ በተያዘበት በዛ ሌሊት አንተማ ከናዝሬቱ ከገሊላው ከኢየሱስ ወገን ነህ ከሱ ጋር ነህ ሲሉት ምንድን ነው ያለው? በፍጹም የምትሉትን ሰው አላውቅም ነበር ያለው። የምትሉትን ሰው አላውቀውም እያለ እየማለ ይገዘት ነበረ። እየተገዘተ እየማለ ይናገር ነበረ። ማለትም አላውቀውም፣ ስሙንም አላውቅም፣ ሰበቸውም አላውቅም፣ ከሱ ጋር ውዬ አላውቅም፣ ከሱ ጋር አድሬ አላውቅም። በጣም የሚገርም እኮ ነው። አንድ ሰዎች እኮ እንደዚህ ነን። በቃ ያመናችሁ ፈጥኖ ካዱን አይደል? ብቻ አንተ ብቻ ተሰውን ያለው እኮ ለዛ እኮ ነው አገልጋዩ። በቃ ያመናችሁ ሰዎች ፈጥነው ሊክዱን ይችላሉ። ለክፉ ቀን ያላቸው ሰዎች እነሱ ራሳቸው ክፉ ሊሆኑብን ይችላሉ። ለክፉ ጊዜ ያልናቸው እነሱ ራሳቸው ክፉ ፊት ሊያሳዩን ይችላሉ። መጥፎ ፊት ሊያሳዩን ይችላሉ። እንደማያውቁ ሊሆን ይችላሉ ማለት ነው። እግዚአብሔር ብቻ የተወን በእውነት የማይተወን የማይጥለን እሱ ብቻ ስለሆነ ማለት ነው። እና ቅዱስ ጴጥሮስ ግን አላቀውም ብሎ ክዶ ነበረ። ጌታችንን አስቀድሞ ግን ምን ብሎታል? ዶሮ ሳይጮህ 3 ጊዜ ትገደኛለህ ብሎ ነበረ። ሆነ 3 ጊዜ ካደው ዶሮ ከመጮህ በፊት እና መጨረሻ ላይ ይላል ሉቃስ ወንጌል ምዕራፍ 22 ቁጥር 62 ስትመለከቱት መጨረሻ ላይ ቅዱስ ጴጥሮስ ዶሮ ሲጮህ ሰማና ወደ ውጭ ወጥቶ ይላል ወደ ውጭ ወጥቶ ምርር ብሎ አለቀሰ ይላል። ለምን? የጌታ ቃል ትዝ ስላለው። የጌታ ቃል ትዝ ስላለው ምርር ብሎ አለቀሰ። ምን የሚለው ቃል ትዝ አለው? ዶሮ ሳይጮህ 3 ጊዜ ትገደኛለህ የሚለው ቃል ትዝ አለውና ምርር ብሎ አለቀሰ። ወደ ውጭ ወጥቶ ማለት ምን ማለት ነው? ኃጢአት ከሰራበት ቦታ፣ እግዚአብሔርን ከካደበት ቦታ፣ ጌታን ከካደበት ቦታ ወጥቶ ማለት ነው። ወገኖቼ ለንስሐ የምንበቃው ስለሰራነው ኃጢአትና በደል መጸጸት የምንችለው ምርር ብለን ማልቀስ የምንችለው ንስሐ ማለት መጀመሪያው ክፍል አንድ ላይ ሰምታችኋል አይደል? ታስታውሳላችሁ። ንስሐ ማለት ማልቀስ ማንባት ብለን የለ ማዘን፣ ማልቀስ ማንባት፣ ማዘን በሙሉ ልብ ወደ እግዚአብሔር መመለስ ማለት ብለናል እኮ። ስለዚህ ምርር ብሎ አዘን አለቀሰ። ጌታዬን በደልኩት፣ ጌታዬን ካድኩት፣ ፈጣሪዬን ካድኩት፣ አምላኬን ካድኩት ብሎ ምርር ብሎ አለቀሰ። ግን ከየት ከውጭ ከነበረበት ቦታ ወጥቶ ነው። ምርር ብለን ለማልቀስ ለመጸጸት፣ ንስሐ ለመግባት፣ ለመናዘዝ ካለንበት ኃጢአት ውስጥ መውጣት መቻል አለብን። ከኃጢአት ባህር ውስጥ መውጣት መቻል አለብን። ከኃጢአት ድንኳን ውስጥ መውጣት መቻል አለብን። ከኃጢአት አዳራሽ ውስጥ መውጣት መቻል አለብን። ከዛ ካለንበት ኃጢአት ውስጥ ስንወጣ ያኔ የሚጸጸት ልብ፣ ንስሐ የሚገባ ልብ፣ የሚናዘዝ ልብ፣ ከእግዚአብሔር ጋር የሚታረቅ ልብ እናገኛለን ማለት ነው። እናገኛለን። ስለዚህ ምርር ብሎ ማልቀስ የቻለው የጌታን ቃል ትዝ ስላለው ነው። የማን ቃል? የጌታ ቃል። አትበድል የሚለው፣ አትካድ የሚለው፣ አትዋሽ የሚለው፣ በሐሰት አትናገር የሚለው የእግዚአብሔር ቃል ትዝ ሲለን እውነትም ስለሰራነው ኃጢአት፣ ስለሰራነው በደል፣ ስለሰራነው ጥፋት፣ ስለሰራነው ርኩሰት ሁሉ እያሰብን ምርር ብለን እናለቅሳለን። የእግዚአብሔርን ምሕረት እንማጸናለን። የጌታችን ምሕረት እንማጸናለን። የጌታችን ይቅርታ እንማጸናለን። እኛ ከተመለስን ደግሞ እግዚአብሔር ምሕረቱ የበዛ ቸርነቱ የበዛ ይቅርታ የበዛ አምላክ ነውና በምሕረት ዓይኑ ይመለከተናል፣ ንስሐችንን ይቀበልልናል ማለት ነው። እንግዲህ የቅዱስ ጴጥሮስን ንስሐ ተቀብሎለት አምላካችን እግዚአብሔር እንዲያውም ምርጥ ሐዋርያ አድርጎ ሊቀ ሐዋርያት አድርጎ ሽሞታል። ፓትርያርክ አድርጎ ሽሞታል። ከተመለስን ለበጎ ነገር እንመረጣለን። ከተመለስን ለታላቅ ነገር እንመረጣለን። ከተመለስን ለጽድቅ እንመረጣለን። ለአገልግሎት እንመረጣለን። ለስብከት እንመረጣለን። ለምስጋና እንመረጣለን። ለቅዳሴ እንመረጣለን። ለውዳሴ እንመረጣለን። ለበጎ ነገር እንመረጣለን። ከዚህ ሁሉ በላይ ነው ለመንግስት እንመረጣለን። ንስሐ እንደዚህ ናት። ንስሐ ዘማዊውን ድንግል ታደርጋለች። ንስሐ ቀማኛውን መጽዋች ታደርጋለች። ቀማኛውን ምን ታደርጋለች? መጽዋች። አመንዝራውን ደግሞ ዘማዊውን ደግሞ ድንግል ታደርጋለች።
አስቡ የእግዚአብሔር ልጆች አስተውሉ። የሥጋ ድንግልና አይደለም የነፍስ ድንግልና ያገኛል። የመንፈስ ድንግልና ያገኛል። የህሊና ድንግልና ያገኛል። አዎ ፈቃዱ ሁሉ ለእግዚአብሔር አሳልፎ ይሰጣል። ለአምላኩ አሳልፎ ይሰጣል። ተመልሶ ወደ ነበረበት ኃጢአት ላለመግባት ይወስናል። ወደ ነበረበት ክፋት ላለመመለስ ይወስናል። አንዴ ራሱን ለእግዚአብሔር ይሰጣል። ለራሱ ለእግዚአብሔር አስማርኮ ይኖራል። በእውነት ራሳችን ለእግዚአብሔር አሳልፈን እንድንሰጥ በቸርነቱ ይርዳን እና ቅዱስ ጴጥሮስ በኃጢአት ሰርቶ ነበረ። ያውም ጌታውን ክዷል። መጨረሻ ላይ ግን ምርር ብሎ በማልቀስ ንስሐ ቢገባ እግዚአብሔር ንስሐውን ተቀብሎለታል። በነገራችን ላይ ሊቃውንቱ ምን ይላሉ? የቅዱስ ጴጥሮስ ክደት ከልብ አልነበረም፣ ከአንደበት ነው። ከልብ የሆነ ሳይሆን ከአንደበት የነበረ ክደት ነበር ይሉታል። በልቡ አልካደም፣ በአንደበቱ ክዷል። ነገር ግን ያው ዝሮ በአንደበትም ካደን በልብም ካደን ምን አንድ ነገር ግን አለ። ልብም አንደበትም እኩል ሊያምኑ ይገባቸዋል። ልብ ያሰበውን አንደበት ይናገረዋልና፣ ስለዚህ እንደሱ እንድንመለስ አምላካችን እግዚአብሔር ይርዳን። ሌላ ማንሳት የሚገባን ቅዱስ ጳውሎስን ነው። የቀደመ ስሙ ሳውል ይባላል። ምሁረ ኦሪት ነው። ከምሁሩ ከገማልያል ስር ቁጭ ብሎ ይማር የነበረ ሰው ነው። ይህ ሰው በእውቀቱ የማይታማ ሰው ነው። የሕገ ኦሪትን በሚገባ ጠንቅቆ የተማረ ሰው ነው። ሳውል እስጢፋኖስ በተደበደበበት ተወግሮ በግፍ በተገደለበት ሰዓት ልብስ ጠባቂ የነበረ፣ በሀሳባቸው የተስማማ፣ በምክራቸው የነበረ ሰው ነው እና ነገር ግን ክርስቲያኖችን ደግሞ እጅግ በጣም ያሳድድ ነበረ። ቤተ ክርስቲያንን ያሳድዳት ነበረ። ክርስቲያኖችን እረፍት ይነሳ ነበረ ሰው ነው። ያለ እሱም ሳያርፍ ክርስቲያኖችን እንዳያርፉ ያደርግ ነበረ። ክርስቲያኖችን ማየት አይፈልግም ነበረ። ክርስቲያኖችን መመልከት አይፈልግም ነበረ። ክርስቲያኖችን ያሳድድ ነበረ። የሚገርመው ነገር ግን ይህንን በማድረጉ እግዚአብሔር የሚያስደስት ይመስለው ነበር። በወንጌል ተነግሮ የለ ጌታችን እኮ ተናግሯል። ይህን ሁሉ መከራ ሲያመጡባችሁ፣ ሲያጸኑባችሁ፣ ሲያሳድዷችሁ እግዚአብሔርን የሚያከብሩ ይመስላችኋል ብሏል እኮ። እግዚአብሔር የሚያከብሩ ይመስላችሁ። ሰውን በመግደል እግዚአብሔር የሚያከብሩ ይመስላችሁ ሰዎች አሉ። ሰውን በማሳደድ እግዚአብሔር ያከብሩ ይመስላችሁ ሰዎች አሉ። እግዚአብሔር ሰውን በማሳደድ የሚደሰት አምላክ አይደለም በፍጹም። ሰውን በመግደልም በማሳደድም እረፍት በመንሳትም በማሰቃየትም የሚደሰት አምላክ አይደለም። የሚደሰት አምላክ አይደለም እና ሳውል ይህን በማድረጉ እግዚአብሔር የሚያስደስት ይመስለው ነበረ። በልበ የዋህነት በቅንነት ያደርገው ነበር ማለት ነው። ክርስቲያኖችን ማሳደድ እግዚአብሔር ማስደሰት ነው ብሎ ያስብ ነበር። ዛሬም እንደሚያስቡ ሰዎች እኮ አሉ ወገኖች። ክርስቲያኖች ማሳደድ በቃ ፈጣሪ ማስደሰት ነው ብለው የሚያስቡ ሰዎች አሉ። እግዚአብሔር ልብ ይስጣቸው፣ ማስተዋል ይስጣቸው። እና ሳውል ይህንን ያደርግ ነበረ። ከዕለታት አንድ ቀን ከመሪዎች ከገዢዎች ፈቃድ ተቀብሎ ክርስቲያኖችን በተገኘበት ሁሉ ያሳድ፣ ይግደል፣ ያጥፋ፣ ቤተክርስቲያንን ያፍርስ የሚል ፈቃድ ተቀብሎ በሚሄድበት ሰዓት በደማስቆ መንገድ እግዚአብሔር በመንገድ ላይ በብርሃን መታው ነው የሚለው። በብርሃን መጥቶ አይኖቹንም እንዳያየው አደረገ። ክርስቶስ አነጋገረው። ሳውል ለምን ታሳድደኛለህ አለው። አንተን የማሳድድ ማን አለው። የናዝሬቱ ኢየሱስ ነኝ አለው። የት አግኝቶ ነው ያሳደደው? እስኪ ያስቡ እግዚአብሔር ልጆች። የት አግኝቶ ነው ማሳደደ ቢለው እኮ መልሱ ምንድን ነው? ክርስቲያኖችን ማሳደደ እኔም ማሳደድ። በክርስቶስ የሚያምኑትን መጥላት ክርስቶስን መጥላት ነው። ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነው። የእግዚአብሔር ሰዎች ማሰቃየት፣ የእግዚአብሔር ሰዎች ማሳደድ፣ የእግዚአብሔር ሰዎች መጥላት እግዚአብሔር መጥላት ነው። እግዚአብሔር መጥላት። ይህ ሰዎች መረዳት መቻል አለባቸው፣ መገንዘብ መቻል አለባቸው። በእግዚአብሔር ፍጥረት ላይ በጭካኔ መነሳት በእግዚአብሔር ላይ መነሳት ነው። እግዚአብሔር ዝም አይልም፣ ዝም አይልም እግዚአብሔር። ስለዚህ ክርስቲያኖችን ማሳደድህ የኔ ማሳደድ ነው። የሚገርም ነገር ግን እዚህ ጋር እናያለን። ጳውሎስ ምን ነበር ብያችኋለሁ? ሳውል ነበር ስሙ። እና ይሄ ሳውል ክርስቲያኖችን ሲያሳድድ አንድ ነገር ነበረው፣ በልቡ አንድ ቅንነት ነበረው። ምን? እግዚአብሔርን የሚያስደስት ይመስለው ነበር። በልበ የዋህነትና በቅንነት ያደርገው ነበር። እና ይህንን ቅንነቱን እግዚአብሔር ያውቃል። ቅንነቱ ግን ኃጢአት እንዲሰራ አልነበረ ፈቃዱ፣ እግዚአብሔር ፈቃድ። ስለዚህ ይህንን አውቆ ግን እግዚአብሔር በዚህ ድካሙ ውስጥ ለጥሩ ነገር መረጠው፣ ለመልካም ነገር መረጠው፣ ለታላቅ ነገር መረጠው። አቤት ደካሞች ሳለን ብርቱ የሚያደርገን እኮ እግዚአብሔር ነው። ኃጢአተኞች ሳለን ጻድቃን የሚያደርገን፣ ረክሰን ሳለን የሚቀድሰን፣ ወድቀን ሳለን የሚያነሳን፣ ተረስተን ሳለን የሚያስታውሰን እርሱ አምላካችን እግዚአብሔር ነው። ስሙ የተመሰገነ ይሁን። እና ጳውሎስን ለሌላ ትልቅ ተልእኮ መረጠው፣ አዘጋጀው።
አዘጋጀው። በቃ አንተ ሐዋርያ ትሆናለህ፣ በአሕዛብ ዘንድ ስሜን ትሸከማለህ፣ ያሳደድካትን ቤተክርስቲያን አንተ ትሰበስባታለህ፣ ያፈረስካትን ቤተክርስቲያን ትሰራታለህ፣ የበተንከውን ክርስቲያን ትሰበስበዋለህ። በክርስቲያኖች ላይ መከራ እንዳደረስክ አንተ ራስህ ስለ ክርስትና ስለ ክርስቶስ ብለህ መከራ የምትቀበል ትሆናለህ። ያስተሳደድ የነበርከው ስለ ክርስትና ትሰደዳለህ፣ መከራ ትቀበላለህ። ክርስቶስ እንደዚህ ብሎ መረጣ። አይገርም? አቤት እግዚአብሔር እኮ ድንቅ እኮ ነው። አምላካችን እኮ ድንቅ ነው። በብዙ ኃጢአት ውስጥ እያለ እንዴት ለነዚህ አይነት ነገር ይመርጣል? እንዲህ የሚል ቃል አለ። አንተ ውእቱ በብዙ ሄሮትከ ጸዋዕኮ ለጳውሎስ ዘኮነ ቀዲሙ ሰዳዴ ወረሰይኮ ንዋየ ሩየ ወበዝንቱ ሰመርኮ ከመ ይኩን ሐዋርያ ወሰባኬ ወንጌለ መንግስት ከጸዋይ ይላል። ምን ማለት ነው ትርጉሙ? ቀድሞ ያሳድድ የነበረው ጳውሎስን በብዙ ቸርነት የጠራኸው። በምን ቸርነት? በብዙ ቸርነት። ወዳጆች እኛ እኮ በብዙ ቸርነት የጠራን ሰዎች ነን። በብዙ በማያልቀው ቸርነቱ፣ በማያልቀው ምህረቱ፣ በማያልቀው ይቅርታው የጠራን። ቆመን እንድንሄድ ያደረገን ቸርነቱ ነው። ነግቶ እንዲመሽ መሽቶ እንዲነጋ ያደረገው ቸርነቱ ነው። ወተን እንድንገባ ተኝተን እንድንነሳ ያደረገን ቸርነቱ ነው። ቸርነቱ የኛ ስራ የኛ ኃጢአት የኛ በደል አይደለም። የኛ ኃጢአትና በስቷል፣ የኛ በደል በስቷል። የኛ ጽድቅ አይደለም፣ የኛ በጎነት አይደለም፣ የኛ እምነት አይደለም። የሱ ቸርነት በብዙ ቸርነት ጳውሎስን ጠራው። ወዳጅ አንተ የጠራው በብዙ ቸርነት ነው። አንቺ የጠራሽው በእግዚአብሔር በብዙ ቸርነቱ ነው። እናንተ የተጠራችሁት በብዙ ቸርነቱ ነው። እኛ የተጠራ ነው በማያልቀው ቸርነቱ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር በብዙ ቸርነት ጠራው። ማንን? ጳውሎስን። በብዙ ቸርነት የጠራኸው የተመረጠ ዕቃም ያደረግከው ምርጥ ዕቃ ንዋየ ኅሩየ ምርጥ ዕቃ፣ የተቀደሰ ዕቃ፣ የከበረ ዕቃ። እንዴት እግዚአብሔር እኮ ድንቅ እኮ ነው። በጣም ምርጥ ዕቃ አድርጎ መረጠው። በዚህም ወደድከው ይላል። ወደድከው። አቤት ኃጢአተኞች ሳለን የወደደን እኮ እሱ ነው። ጠላቶቹ ሳለን የወደደን እሱ ነው። ርቀን ሳለን የቀረበን እሱ ነው። ሸሽተን ሳለን ደግሞ የፈለገን እሱ ነው። ጠፍተን ሳለን ያገኘን እሱ ነው። እሱ ነው አምላካችን ክርስቶስ ነው። ስለዚህ በዚህ ወደድከው። ሐዋርያ ይሆን ዘንድ የምጠራ የመንግስትን ወንጌል የሚያስተምር ይሆን ዘንድ ይላል። ከዛ ከኃጢአቱ ከአሳዳጅነቱ ጠርተህ ሐዋርያ አድርገህ ሾመህ ምርጥ ዕቃ አድርገኸው የመንግስትን ወንጌል እንዲሰብክ ያደረግከው በአሕዛብ ዘንድ ምስክር ይሆን ዘንድ ያደረግከው አንተ ነህ ይላል። እና ሳውል በኋላ ደግሞ ስሙ ጳውሎስ፣ ቤተክርስቲያንን ያሳድድ የነበረው ጳውሎስ፣ ክርስቲያኖችን ያሳድድ የነበረው ጳውሎስ፣ ጸረ ክርስቶስ የነበረው ጳውሎስ ተመልሶ ንስሐ ገብቶ እግዚአብሔር ንስሐውን ተቀብሎለት ምርጥ ሐዋርያ ሆኖ በመጨረሻ በክርስትናው የተነሳ ወንጌል በመስበኩ የምስራችን በመናገሩ ክርስቲያን በመሆኑ የተነሳ በሮም ላይ ሰማዕትነት ተቀብሏል። በረከቱን በሁላችን ላይ በእውነት ያሳድርብን። እናም ንስሐውን ተቀብሎለታል። የጳውሎስን ንስሐ የተቀበለ አባታችን እግዚአብሔር እኛን ንስሐችን ይቀበልልን እና እኛም ካለፍንበት ኃጢአት ማነው ጽድቅ መስሎ የሚታየን ጥሩ ነገር መስሎ የሚታየን በኃጢአት ውስጥ ያለን ሰዎች ሳይመሽብን ጊዜው ሳይሄድብን ተመልሰን ለንስሐ እንድንበቃ ያስፈልገናልና እግዚአብሔር በቸርነቱ ይርዳል። ሌላው በዚህ ትምህርታችን መጨረሻ የምናነሳው ነገር ምንድነው? ፈያታዊ ዘየማን ማስታወስ ነው። ሳይገባ ፈያታዊ ዘየማን እንግዲህ ሰው ሽፍታ የነበረ ነው፣ አሳዳጅ የነበረ ነው። የብዙ ሰዎችን ገንዘብ ወስዷል፣ የብዙ ሰዎችን ደም አፍሷል፣ የብዙ ሰዎችን ኪስ ባዶ አድርጓል፣ የብዙ ሰዎችን ቤት ባዶ አድርጓል፣ ብዙ ሰዎችን አስለቅሷል፣ አስነብቷል፣ አሳድዷል፣ ብዙ ነገር አድርጓል። ነገር ግን በመጨረሻው ሰዓት ደግሞ ተመለሰ። ሉቃስ ወንጌል ምዕራፍ 23 ቁጥር 42ን ተመልከቱ እስኪ። የሚገርም ነው። በመጨረሻው ሰዓት በ11ኛው ሰዓት ለንስሐ በቃ ክርስቶስ በተሰቀለበት በቀኝ በኩል ተሰቅሎ የነበረው ሰው ያ ሰው ምን አለ መጨረሻ ላይ በመንግስት በመጣ ጊዜ አለው። ክርስቶስም እኮ በመንግስት በመጣ ጊዜ በክብር በመጣ ጊዜ ያኔ እኔን ኃጢአተኛውን በደለኛውን አስበኝ፣ ተዘከረኝ እግዚኦ አመ ትመጽእ በመንግስትከ፣ በመንግስት በመጣ ጊዜ አስበኝ፣ ኃጢአቴን ይቅርበል፣ በደሌን ይቅርበል፣ ምሕረትህ ቸርነትህ ይብዛልኝ፣ ይቅርበለኝ፣ ያኔ አስበኝ፣ በቀኝህ እንድቆም አድርገኝ። ዛሬ በቀኝህ እንደተሰቀልኩኝ ያኔም በቀኝህ እንድቆም አድርገኝ። በቀኝ የሚቆሙ እነማን ናቸው? ጻድቃን፣ ቅዱሳን፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ናቸው። ደናግል፣ መነኮሳት ናቸው። በእምነት የጸኑ በምግባር የቀኑ ሰዎች ናቸው። ስለዚህ ዛሬ በቀኝ እንደተሰቀልኩኝ ያኔም በቀኝ እንድቆም አድርገኝ። በአምላክነትህ፣ በጌትነትህ፣ በአዳኝነትህ፣ በቤዛነትህ፣
በአምላክነትህ አምኛለሁ አምናለሁና ጌታ ሆይ በመንግስት አስበኝ አለ። በዛን ሰዓት ምን እንዳለው ታውቃላችሁ? ክርስቶስ የልብ መመለስ የልብ መጸጸት የልብ ንስሐ እንደሆነ የሚያውቅ ማእምረ ኅቡዓት ልብ ያሰበውን ኩላሊት ያመላለሰውን የሚያውቅ እግዚአብሔር ምን አለው? ዛሬ በገነት ከኔ ጋር ትኖራለህ። ምስጋና ለአምላካችን እግዚአብሔር ይሁን። ዛሬ በገነት ከኔ ጋር ትኖራለህ። ወገኖች ከተመለስን ዛሬ ከእግዚአብሔር ጋር እንኖራለን። ከተመለስን ዛሬ ከክርስቶስ ጋር እንኖራለን። ህብረታችን ከጻድቃን ጋር ይሆናል። ከማህበረ ነቢያት፣ ከማህበረ ሐዋርያት፣ ከማህበረ ሰማዕታት፣ ከማህበረ መነኮሳት፣ ከማህበረ ደናግል፣ ከማህበረ ምእመናን ጋር ይሆናል። ከተመለስን ነው። ካልተመለስን ግን እንጠፋለን። እግዚአብሔር አምላካችን በእውነትም እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ እንደ ፈያታዊ ዘይማን ተመልሰን በቀኝ በግራ ሳይሆን በቀኝ ከሚቆሙት ጋር ከማህበረ ነቢያት ሐዋርያት ጋር እንድንቆም የአምላካችን የለው እግዚአብሔር ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር አሜን።